ሰላም እንዴት ናችሁ? ዛሬ ደግሞ ዩኒት 4ን እንጀምራለን። ስለ ሬሽዮ፣ ስለ ፕሮፖርሽን እና ስለ ፐርሰንቴጅ ነው። ዛሬ ስለ ሬሽዮ ጥያቄዎችን በመስራት ነው የምንጀምረው። ዴፊኒሽኑን ስናይ the method of comparing two or more quantities of the same kind and in the same units by division is known as ratio. ሬሽዮ እያልን ነው የምንጠራው ተመሳሳይ ዩኒት እና ተመሳሳይ ካይንድ አንድ አይነት ከሆኑ ማለት ነው ስናካፍላቸው እርስ በርስ ሬሽዮ እያልን ነው የምንጠራው። ሬሽዮ ሲምቦሉ 2 ነጥብ ነው። 2 ነጥቦችን በማስቀመጥ መግለጽ እንችላለን። ለምሳሌ የመጀመሪያው ዩኒት ኤ ሊሆን ይችላል፣ ሁለተኛው ቢ ሊሆን ይችላል። ሌላው በዚህ መንገድም ልናስቀምጠው እንችላለን፣ ኤ ኦቨር ቢ አድርገን ማለት ነው። ከላይ ያለው አንቲሲደንት ይባላል፣ ከስር ያለው ቢ ደግሞ ኮንሲኩዌንት ልንሆነን ማለት ነው። ከዚህ በፊት ኤን ስንጠራ የነበረው ኒሜሬተር ወይም ላዕላይ ያልን ነበር። ከስር ያለውን ደግሞ ቢን ታህታይ ወይም ዲኖሚኔተር ነበር የምንለው። በሬሽዮ ጊዜ ደግሞ አንቲሲደንት እና ኮንሲኩዌንት እያልን እንጠራቸዋለን። ሌላው በዚህ መንገድ ደግሞ ከተጻፈ ኤ ኦቨር ቢ ብለን የምናነበው ይሄኛው ማለት ነው። ወይም በዚህ መንገድ ከተጻፈ ኤ ሬሽዮ ቢ ወይም ኤ ቱ ቢ ብለን እናነበዋለን። በዚህ መልኩ ደግሞ ከተጻፈ ኤ ዲቫይድድ ቢ ብለን የምናገረው ቢ 0 መሆን አይችልም ወይም የለበትም፣ ምክንያቱም ለዜሮ ማካፈል ስለማንችል ማለት ነው። ሬሽዮ ስንፈልግ ማለት ነው ተመሳሳይ ዩኒት ሊኖራቸው ይገባል። የተለያየ ዩኒት ግን ካላቸው አንድ ላይ ሬሽዮ መፈለግ አንችልም። if they have different unit of measurement we cannot compare them in the form of ratio ቅድም ባልነው ማለት ነው። ኤ ኦቨር ቢ አድርገን ሬሽዮአቸውን መፈለግ አንችልም። ስለዚህ የግድ ተመሳሳይ ዩኒት ኦፍ ሜዠርመንት ሊኖራቸው ይገባል ማለት ነው። ግልጽ ለማድረግ ለምሳሌ ኤ በሴንቲሜትር የሚለካ ቢሆን ቢም በሴንቲሜትር ነው የሚለካው። ስለዚህ መጨረሻ ላይ ሴንቲሜትር በሴንቲሜትር ስለሚጣፋ የሚቀረን ቁጥር ብቻ ይሆናል ማለት ነው። ስለዚህ ሬሽዮ ኦፍ ኳንቲቲስ ሃቭ ኖ ዩኒትስ ወይም ዩኒት የላቸውም ያለው ለዛ ነው ማለት ነው። question number 1 write down the ratio of the first number to the second one in the simplest form. ሁለት ቁጥሮች ተሰጥተዋል። እነዚህ የተሰጡን ሁለት ቁጥሮች በሬሽዮ አስቀምጧቸው ነው የሚለው። የተሰጡን 48 እና 80 ነው። ስለዚህ ሬሽዮአቸውን ስናስቀምጥ 48 ሲካፈል 80 ማለት ወይም በዚህ መንገድ ማስቀመጥ እንችላለን። በሶስት አይነት አቀማመጥ አይተን ነበር ቅድም። 48 2 ነጥብ አድርገን ከዛ 80 ይሄ ከዚህ ጋር ተመሳሳይ ነው። ይሄ ማለት ይሄ ነው። ስለዚህ ሁለቱን የሚያካፍል የጋራ ቁጥር እንፈልጋለን። ሁለቱን የሚያካፍል ቁጥር ብዙ ቁጥር አለ። 2 ሊሆን ይችላል፣ 4 ሊሆን ይችላል። ግን አንድ ያካፍለን ለመጨረስ እንዲመች በትልቅ ቁጥር ስናካፍላቸው ሁለቱንም 48 ሲካፈል 16 እና 80 ሲካፈል 16 ብናደርግ 48 ለ16 ሲካፈል 3 ነው የሚሆነው። 80 ለ16 ሲካፈል 5 ነው። ስለዚህ ሬሽዮ 3/5 ይሆናል ማለት ነው። ወይም ይሄ ማለት 3 አድርገን 2 ነጥብ ከዛ 5 ማስቀመጥ እንችላለን ማለት ነው። ስለዚህ 48 እና 80 በሬሽዮ ሲቀመጡ 3/5 ይሆናሉ ማለት ነው። 48 የ3 ብዜት ነው፣ 80 ደግሞ የ5 ብዜት ነው ማለት ነው። ሁለተኛ የምንሰራው ሲ ነው። 4.8 እና 9.6 9.6 በተመሳሳይ መንገድ 4.8 ሲካፈል 9.6
ለማካፈል ስለሚከብድ እንዲመች ወደ ፍራክሽን እንቀይራቸዋለን ሁለቱንም ቁጥሮች። 4.8 ማለት 48 ሲካፈል 10 ነው። ሲካፈል 9.6 ማለት ደግሞ 96 ሲካፈል 10 ነው። ይህ ማለት ከዚህ በኋላ እነዚህን ክፍልፋዮች ማለት ነው ቦታቸውን ስንቀይራቸው ይህ ማካፈል የነበረው ወደ ማባዛት ይቀየራል። 48 ሲካፈል 10 ሲባዛ 10 96ኛ አድርገን መቀየር እንችላለን ማለት ነው። ስለዚህ 10 በ10 ይጣፋል ወይም 10 ሲካፈል 10 1 ነው። 48 ሲካፈል 96 ይሆናል። ስለዚህ ቅድም በሰራነው መሰረት የመጀመሪያው ማለት ነው 48 በ80 እንደሰራ ነው። ይህንንም ሁለቱን የሚያካፍል ቁጥር ፈልገን ሲምፕለስት ፎርሙን ማግኘት እንችላለን ማለት ነው። ቅድም የሰራነው ይሄኛው ኢዝ ሲምፕለስት ፎርም። በተመሳሳይ ይህንንም ወደ ሲምፕለስት ፎርም መቀየር አለብን ማለት ነው። ሁለቱንም በ48 ብናካፍል በትልቅ ቁጥር ብናካፍል በአንድ ጊዜ ሲምፕለስት ፎርሙን ለማግኘት ያግዘናል ማለት ነው። 96 ሲካፈል 48 2 ነው። ስለዚህ ሲምፕለስት ፎርሙ 1/2 ነው ማለት ነው። ወይም 1 2 2 እንደዚህ መጻፍ እንችላለን ማለት ነው። so this is the simplest form። ስለዚህ 4.8 እና 9.6 በሬሽዮ መልክ ሲቀመጡ 1/2 ወይም ደግሞ 1/2 ይሆናል ማለት ነው። አንደኛው ጥያቄ መጨረሻ የምንሰራው ኤፍ ነው። 2 ሙሉ 11 12ኛ እና 1 ሙሉ 2 3ኛ ነው። ይህን በሬሽዮ ለማስቀመጥ መጀመሪያ እነዚህን ሚክስድ ፍራክሽን ናቸው። ታስታውሳላችሁ ስለ ፍራክሽን ዛሬ ሚክስድ ፍራክሽንስ። እነዚህ ሚክስድ ፍራክሽኖች መቀየር ይኖርብናል። የመጀመሪያው 12 ሲባዛ 2 24 ነው። 24 ሲደመር 11 35 ነው። 35 ሲካፈል 12 ይሆናል። ሁለተኛው ደግሞ 3 ጊዜ 1 3 3 እና 2 5 5 ሶስተኛው ይሆናል ማለት ነው። እነዚህ ኢምፕሮፐር ፍራክሽኖች ናቸው። 35 12ኛ ሲካፈል 5 ሶስተኛ። ይህ ማለት ሲካፈል 12 ሲባዛ 3 5ኛ ነው የሚሆነው። 5 ሲካፈል 5 1 5 ሲካፈል 35 ሲካፈል 5 7 3 ሲካፈል 3 1 12 ሲካፈል 3 4 ይሆናል። 7 ጊዜ 1 7 4 ጊዜ 1 4። ስለዚህ የዚህ ሚክስድ ፍራክሽን ሲምፕለስት ፎርሙ በሬሽዮ ሲቀመጥ 7/4 ይሆናል ማለት ነው። ወይም 7/4 በዚህ መንገድ መጻፍ እንችላለን። express the following ratios as in their lowest terms. A 4 ብር to 16 cents። A የሚለው 4 ብር አለ and 16 cents። ይሄን ነው የምንሰራው። ስለዚህ ሳንቲሙን ወደ ብር መቀየር አለብን መጀመሪያ፣ ወይም ብርን ወደ ሳንቲም መቀየር አለብን። ምክንያቱም ተመሳሳይ ሴም ዩኒት መሆን ስላለባቸው ማለት ነው። ተመሳሳይ ዩኒት ካልሆኑ ሜዠርመንቱ ተመሳሳይ ዩኒት ካልሆነ ሬሽዮ መፈለግ ስለማንችል ማለት ነው። ግን ከሳንቲም ወደ ብር መቀየር ይሻላል ወይም ከብር ወደ ሳንቲም የሚለውን የምንመርጠው እኛ በሚቀለን ነው መልሱን ቶሎ ለማግኘት።
የሚቀለንን ካልኩሌሽን ለመስራት እንዲመቸን እኛንን የምንመርጠው። ሳንቲሙን ወደ ብር ብንቀይርም ወይም ብርን ወደ ሳንቲም እናገኘው መጨረሻ ላይ ሬሾ ተመሳሳይ ነው የሚሆነው። እኛ በአንዱ እንሰራለን። ለምሳሌ ብርን ወደ ሳንቲም እንቀይርና እንሰራለን። እናንተ ደግሞ ሳንቲሙን ወደ ብር ቀይራችሁ ሰርታችሁ ቼክ ማድረግ ትችላላችሁ፣ ተመሳሳይ መልስ እንደሚመጣ ለማወቅ ማለት ነው። እሱ የእናንተ ኤክሰርሳይዝ ይሆናል። ስለዚህ 1 ብር 100 ሳንቲም ነው። ስንት ሳንቲም ይኖራል ማለት ነው? 4 ጊዜ 100 400 ሳንቲም ይኖራል ማለት ነው። 4/4 ብር ሲካፈል 16 ሳንቲም ማለት 400 ሲካፈል 16 ማለት ነው። ያው እዚህ ጋር ሴንት አለ፣ እዚህ ጋርም ሴንት አለ፣ ሁለቱ ስለሚጣፉ ማለት ነው። መጨረሻ ላይ ያው ዩኒትለስ ነው የሚሆነው ሬሾ እንደምናውቀው ቅድም አይተናል ዴፊኒሽኑ ላይ። ስለዚህ 400 ሲካፈል 16 በ8 ብናካፍል 400 ሲካፈል 8 16 ሲካፈል 8 400 ሲካፈል 8 50 ነው የሚሆነው። 16 ሲካፈል 8 2 ነው። 50 ሲካፈል 2 25 2 ሲካፈል 2 1። ስለዚህ መልሳችን 25 አንደኛ ይሆናል ማለት ነው። ወይም ኦር 25 1 ይሄ ሬሾአችን ይሆናል ማለት ነው። ወይም ባጭሩ እዚሁ ጋር እንዳለን 400 ለ16 ብናካፍልም በቀጥታ ማግኘት የምንችል ነበር። ይሄኛውን 400 ሲካፈል 16 16 ሲካፈል 16 ይሄ 1 ይመጣል። 400 ሲካፈል 16 ደግሞ 25 ይመጣል ማለት ነው። ስለዚህ ያው ተመሳሳይ መልስ ነው ያገኘነው። ኦኬ ሲ ደግሞ 5 days to 100 hours ይላል። ቀን ወደ ሰዓት መቀየር እንችላለን ወይም ደግሞ ሰዓቱን ወደ ቀን መቀየር እንችላለን። የሚቀለን ነው የምንጠቀመው። አንድ ቀን 24 ሰዓት ከሆነ 5 ቀን ደግሞ ስንት ሰዓት ይሆናል? 5 ጊዜ 24 ነው የምናባዛው። 5 ጊዜ 20 100 ነው። 5 ጊዜ 4 20 120 ሰዓት ይሆናል ማለት ነው። ስለዚህ 5 days to 100 hours ማለት 5 days to 100 hours ማለት 5 ዴይ ማለት 120 ሰዓት ነው ሲካፈል 100 ማለት ነው። ምክንያቱም ይሄኛው ማለት 120 ሰዓት ስለሆነ ማለት ነው። ሶ 0 በ0 ለ2 ሲካፈል 6 ነው የሚሆነው። ይሄ ለ2 ሲካፈል 10 ሲካፈል ለ2 5 ይሆናል። ስለዚህ ሬሾአችን 6/5 ይሆናል ማለት ነው። ወይም 6 to 5። እሺ ኤፍ ሳይሆን ዲን እንስራና ይሄኛውን እንጨርሳለን። የቀረው እናንተ ትሞክሩታላችሁ። 3 hours and 30 minutes to 180 minutes። ይሄኛው ቀላል ነው። ይሄኛው አንድ ላይ ነው ያሉት። ነገር ግን ይሄኛው ሰዓት ነው፣ ይሄኛው ደግሞ ደቂቃ ነው። ስለዚህ ይሄኛው ደቂቃ ስለሆነ በደቂቃ የምንሰራ ከሆነ ይሄ ሙሉን ወደ ደቂቃ መቀየር አለብን እንዳለ። ወይም ደግሞ በሰዓት የምንሰራ ከሆነ ይሄኛውን ወደ ሰዓት ቀይረን እዚህ ላይ ደምረን ከዛ ይሄንንም ወደ ሰዓት መቀየር አለብን። ስለዚህ ደግሞ በጣም አድካሚና ጊዜ የሚወስድ ነው። ስለዚህ የሚቀለው ሀወርን ወይም ሰዓትን ወደ ደቂቃ መቀየር ነው። ከዛ ሁሉም ደቂቃ ስለሆኑ በአጭሩ መስራት እንችላለን ማለት ነው። እነዚህ ሁለቱ ግን መደመር አለባቸው። 3 ሰዓት እና 30 ደቂቃን ስንደምር ዩኒታቸው ተመሳሳይ መሆን ስላለበት ሰዓትን ወደ
ደቂቃ እንቀይራለን። 3 ሰዓት ስንት ደቂቃ ነው የሚለውን ለማየት 1 ሰዓት 60 ደቂቃ ነው። ስለዚህ 3 ሰዓት 3 ጊዜ 60 180 ደቂቃ ይሆናል ማለት ነው። ስለዚህ 3 ሰዓት 180 ደቂቃ ከሆነ 3 ሰዓት እና 30 ደቂቃ ማለት 180 ደቂቃ ሲደመር 30 ደቂቃ ማለት ነው። ይህ ማለት ደግሞ 210 ደቂቃ ማለት ነው። እሺ ስለዚህ ሬሾ ማለት 210 ደቂቃ ሲካፈል 180 ደቂቃ ይሆናል ማለት ነው። 210 ሲካፈል 180 ሁለቱንም በ3 ብናካፍል 21 ሲካፈል 3 18 ሲካፈል 3 ይሄ 6 ነው። ስለዚህ 7/6 ይሆናል ማለት ነው ሬሾ ወይም 7/6 ይሆናል ማለት ነው። ሶስተኛውን ጥያቄ ሰርተን እንጨርስ። here you have given figure below ከስር 3 ጥያቄ ተሰጥተዋል። what is the ratio of shaded part to unshaded part? መጀመሪያ አጠቃላይ ስንት ስኩዌር እንዳለ ለማወቅ ወደ ታች እንቆጥራለን። 1 2 3 4 5 እዚህ ጋር 5 አለ። ወደ ጎን ደግሞ 7 ነው ያሉት። ስለዚህ ቶታል 5 ጊዜ 7 35 ስኩዌሮች አሉ ማለት ነው። ሼዲድ ፓርቱን ለማወቅ 1 2 3 የተቀባውን ቀለም የተቀባውን መቁጠር ነው። 4 5 6 7 8 9 ነው። ስለዚህ ሼዲድ ፓርቱ 9 ከሆነ አንሼዲድ ፓርቱ ከ35 ላይ 9 መቀነስ ነው 26 ይሆናል ማለት ነው። ስለዚህ ሬሾአቸው 9/26 ይሆናል። what is the ratio of shaded part to the whole part ነው የሚለው። ሼዲድ ፓርቱ 9 ነው። the whole part ማለት አጠቃላይ ማለት ነው ቶታሉ። this is the whole part ስለዚህ 9 ለ35 ይሆናል ማለት ነው። and what is the ratio of unshaded part to the whole part? unshaded ፓርቱ ቅድም ቆጥረናል 26 ነው። and the whole part is 35 ይሆናል ማለት ነው። እሺ ዛሬ ይሄን መስል ነበረ። በቀጣይ ደግሞ ሌሎች የሬሾ ፕሮግራሞችን እንሰራለን። እስከዛ በያላችሁ በሰላም እንድትሆኑ እመኛለሁ። ቻው።